ይህ ታላቅ ሎሬት በአንድ ቀን ወይም በግማሽ ቀን ብቻ የሚሞገስ ሳይሆን ረጅም ጊዜ የሚፈልግ ነው አንዷን ብቻ ልበላችሁ አጋጣሚ ሆኖ ለቱ ያረፈበት ቀን ነው እኔ ደግሞ ሃሁ ወይም ፐፑን ኦክላንድ ከተማ አዘጋጅቼ ልንሰራው ተዘጋጅተናል የክብር እንግዳዬ አርቲስት አለም ፀሐይ ወዳጆ ነች እና ከአውሮፕላን ወረዳ ስትመጣ እኔ መርዶን ለቅሶን ሰምቻለሁ ወደ መድረክ ልንወጣ ነው እና በሚዲያ ነው የተነገረው እሷ ግን አልሰማችም እኔ ደግሞ የሰማች ነው መሰለኝ በቀጥታ ወደ መድረክ ሄደን እሷ ንግግሯን አደረገች ምናል እኛ ልብሳችን ለብሰን ህዝብ ገብቷል ፕሮግራሙን ልንጀምር ስንሆን በጣም አያሳዝንም አልኳት ምኑ አለች ይጋይ ጸጋዬ ማረፍ ስላት ከዛ በኋላ ሊፈጠር የሚችለው ነገር ተመልከቱ መድረኩ ተበጠበጠ አዳራሹ ተበጠበጠ ህዝቡ ተንተናል ምን ተፈጠረ እሷ እንጃ ምናልባት እዛ 3 ቀናት ቆይታለች በኤሪያ የዛን ቀን የፈሰሰው እንባ መቼም ፈሶ አያቅምና በጣም አሳዛኝ ነበር እጅግ እኔ አሁን ሁሉም ሲያወሩ የኔን ያህል ጋይ ጸጋዬን የሚወድ ሰው ማንንም ያለ አይመስለኝም ኢትዮጵያም አብረን ነበርና አሜሪካንም ሀገር እስከመጨረሻው ሰዓትምና ስለሱ ባሰብኩ ቁጥር ሁሉ ጊዜ የወላጅ አባቴን ያህል እንባ ይተናነቀኛል ትልቅ ሰው ነው ትልቅ ነው እጅግ በጣም ትልቅ ድንቅ ሰው ነው እና አንድ እንግሊዝኛ ቲያትር አለው ኦራክል የሚለው አጋጣሚ ሆኖ አንዲት ታንዛኒያዊ ሴትዮ በኦክስፎርድ ዩኒቨርሲቲ ስታንፎርድ ዩኒቨርሲቲ ልታቀርበው ተዘጋጅታ አክተር ተዋናይ ትፈልግ ነበርና እዚህ መሃላችን አለ ከበኤሪያ አህመድን ይባላል እሱን ታገኘውና እሱን ተጫወት ስትለው የለም እዚህ ልጁ አለ ብሎ ከኔ ጋር ያገናኛታል አፍሪካን አሜሪካኖች ጋር በመሆን ስታንፎርድ ዩኒቨርሲቲ ውስጥ እጅግ በጣም በርካታ የውጭ ሀገር ተመልካቾች ባሉበት ያንን ከነሱ ጋር ፐርፎርም የማድረግ የመስራትና በርካታ መድረኮች ላይ የመጫወት እድሉም ገጥሞኛል የተቀረውን ደግሞ ምናልባት ከዚህ በኋላ የሚያቀርቡት አቅራቢዎች እጅግ በጣም ከጋይ ጸጋዬ ጋር በጣም ወዳጅ የሆኑ ብዙ ህይወቱን አብሮ የተካፈሉ በጥበብም የሚታወቁ ሰዓሊ እሸቱ ጥሩነህ ነው የጋይ ጸጋዬን ነፍስ ይማር እና ከፍቅርም ከአክብሮትም ከብዙም ጋር ነው የምናገረው መጀመሪያ ጋይ ጸጋዬ ያወቅኩት አገር ፍቅር ቲያትር የመድረክ ገጽና የፖስተር ወይም ደግሞ የማስታወቂያ ሰዓሊ ሆኜ በ1966 ክረምት በገባው ጊዜ ጋሽ ተስፋዬ ገሰሰን የቀጠረኝ በኋላ 67 ቀደም በተነገረው ቋንቋ አብዮቱ ፈነዳ ከዛ በኋላ ጋይ ጸጋዬ የብሔራዊ ቲያትር ስራ አስኪያጅ ከሆነ ቆይቷል እንደገና ደግሞ የባህልና ስፖርት ያኔ ባህልና ስፖርት ነው የተባለው ቋሚ ተጠሪ ሆኖ መጣ በእነዚህ ጊዜያቶች ውስጥ እንዳጋጣሚ አገር ፍቅር አንድ ረብሻ ተነሳና እርስ በርስ የሚጋጩበት ምክንያት ነበረ ለዳኝነት በጊዜው የባህል ሚኒስትር ከነበሩት ከዶክተር ክሊሉ ሀብቴ ጋራ መጡ እና እኔ እንግዲህ ገና የመጀመሪያ ልብሴን እንኳን የቀየርኩት ከደሞዜ ነው እዛ አካባቢ ሁለት ግሩፕ ተፈጥሮ በጣም ጠብ ተነሳ በጋሽ ተስፋዬ ምክንያት እና እንዳጋጣሚ ሁለቱም እዛ አካባቢ አንዱ የቆዩ ባለስልጣን ናቸው ሁለተኛው ጋሽ ተስፋዬ ነው ሁለት የተለያየ ቡድን ጠቡን ሲያነሳ መሃል ላይ ከነበሩት ወይም ከሚሰሙት መካከል አንዱ ነበርኩ አንድ 3 ወር ወይ 2 ወር ቢሆነኝ ነው ከገባው ያው 3 ወር መስከረም ምናምን አልፎ እንደዚህ ነውና መጨረሻ ላይ ቀበጥ አረገኝና እጄን አወጣው ብዙ የሚከራከሩ ሰዎች ነበሩና ዛጋ አንድ ልጅ አለ ጋይ ጸጋዬ ይቶኛል አያቀኝም እኔም አላቃቸውም ያው በዝና ነው ማቃቸው ዛጋ አንድ ልጅ እጁን ያወጣል አለ እና እጄን አወጣሁና ይሄን ሁለቱን የሚከራከሩትን ኃይሎች ልክ አይደለም የምታጣሏቸው እናንተ ናችሁ አልኩ ምን እንደነካኝም አላቅም ምን ይጀም እንደተነሳው አላቅም ግን የተሰማኝን ስሜት ነው እና ዶክተር አክሊሉ ለምን አሉ ሁለት አለቃ በአንድ ቤት ውስጥ አይሆንም ወይ አንዱን አንሱት ወይ አንዱን እንትን ይበል ብዬ ተናገርኩ እንግዲህ አንዱ የቆዩ ናቸው አንደኛው አዲስ ናቸው ስለዚህ የሁለት ግሩፕ የተፈጠረው ወይም ቡድን የተፈጠረው በእነሱ ምክንያት ነው አንዱ ቢነሳ ያንዱ ግሩፕ ወይ ቡድን ዝም ይላል የሚል ሐሳብ ይዤ ነው እኔ ምን ያህል እንደሚጎዳ ምን ያህል እንደሚጠቅም አላወቅኩም ከተማሪ ቤት የወጣ 3 ወር 4 ወር ምናምን ገና ደሞዝ ይበላ እና በዚህ ስሜት ውስጥ ሆኜ እንትን ስል
ለካ ትኩር ብሎ አይቶኛል እና በሆነ ጊዜ ላይ ተጠራሁ ባህል ሚኒስቴር ውስጥ ስኮላርሺፕ ተገኝቶልሃል ትሄዳለህ ተባልኩ ለምን አልኩኝ ታንዛኒያ ለምን ስልጠና እንዴ እኔ እኮ ሰዓሊ ነኝ ስለው ታዲያ ስኮላርሺፕ ነው አንድ 3 ወር ምናምን እና ሁለት ሌሎችም ጓደኞቼ ምናምን እንደዚህ ይሄዳሉ ምናምን አለኝ አይ እኔ ሰዓሊ ነኝ አልሄድም ስለው ውጣ አለኝ እና አላውቀውም እንደዚህ በዚህ ደረጃ ነው እንግዲህ ይሄንን ስሜት ይዤ እንደ ወጣት ያደኩ ሲሄድ ሁለቱም ነገሮች አሉ ፍራቻም ጥላቻም አድናቆትም አለኝ ሁለተኛው አድናቆቴ እሳት ወይ አበባን 1966 ካነበቡት እንደው ድል አጋጥሞኝ እኔው ነኝ እንዳጋጣሚ ከዛ ውስጥ በጣም የምወደው የመቅደላ ስንብት በጣም ወደዋለሁ እና እሱ ነገር አእምሮዬ ውስጥ የቀረ ነው ሌሎችም አሉ ግጥሞች ግን ሁሉ ጊዜ አለ እንዴ የብቸኝነት የመጨረሻ ሰው ምናም በሚለው በእኔ አተረጓጎም ይሄን ይዤ ነበርና ከዛ እግዚአብሔር ፈቅዶ ወደ ሩሲያ በ1969 መጨረሻ ስኮላርሺፕ አግኝቼ አብሬ ካገኘኋቸው ልጆች ጋር ሲሄድ እንዳጋጣሚ 5 ነበርን 3 የቲያትር ሰዎች 2 የስዕል ሰዎች ታደሰ መስፍን እኔ አለሙ ገብረአብ አስራት አንለይና በኃይሉ መንገሻ ወደ ሩሲያ እንድንሄድ አልፈን ስንሄድ ማታ ጋበዘን ቤቱ 1-2 ቀን 3 ቀን ሲቀር ሰበሰበን መከረን በጣም ይመክራል ከዛ ውስጥ ከመክዛ መካከል እሸቱ የናንተ አለቃ ነው ችግር ምናምን ሲመጣ ከሱ ጋር ተወያዩዋልና ሾመኝ እንግዲህ ምን ሄደው ወደ ውጭ ሀገር ነው አንድ ላይ አንማርም ብቻ ለማንኛውም ይሄንን ክብር ሰጠኝ አምሬ ውስጥ ቀርቷል እና እንግዲህ ይህ በሆኑ ሰዓት የሱን ቲያትሮች አይቻለሁ አው በ6 ወርን እድለኛ ሆኛ አይቻለሁ ከዛ በኋላ የሚገርመው ይሄንን ሞደውን ግጥም ሃይማኖት ዓለሙ በአጽም በየገጹ ላይ በጣም ግሩም አድርጎ ሲጫወተው እስካሁን ድረስ አይኔ ላይ አለ ቴዎድሮስ ማን ነው ብትሉኝ ለብዙ ወጣት ሰዎች ያን ጊዜ አሁን ላላችሁ ፈቃዱን ያስታውሳሉ እኔ ደግሞ የመጀመሪያውን አምሮ ውስጥ ያስቀረውት ሃይማኖት ዓለሙ ነው ግዙፍ ነው ሰውነቱ ያንን ልብሱን ለብሶ ያችን መነባን ሲነባን በጣም የሚገርም ምስል ቀርቶብኛል ገርማችኋል ከስንት ዓመት በኋላ ሶቪየት ህብረት ሲመረቅ ርዕሰ ጉዳይ አድርጌ ከተነሳሁት አንዱ መይሳው ካሳ ነው አጼ ቴዎድሮስ ከመል መይሳው ካሳ ብዬ ከተነሳው ያንን ስዕል ስሰራ ጋሼ ሃይማኖቱ መልክ ብዙ ጊዜ በእንትና በቴዎድሮስ ምስል ውስጥ ይመጣብኝ ነበር ግን ቴዎድሮስን ማስመሰል ስለሚያስፈልግ የቴዎድሮስን ገጽታ ግን ላለማስቀረት የተለመደውን እሱን አድርጌ እንትናል ስመረቅ አብሮኝ ጸጋዬ ተመርቋል ማለት ይችላል ለምን ብትሉኝ አእምሮዬ ውስጥ የቀረ ነገር አለ እና ከውጭ ሀገር ስመጣና እዚህ ሀገር ደግሞ የተወሰነ ጊዜ እንደው በማስተማርም በመሳልም ስቀመጥ አንድ በጣም የምወደውና ማከብረው የጓደኛ ታላቅ ወይም ታላቄ ጓደኛዬ ስዩም ወልዴ ካሳ እንደ ካሳ በሚለው ድርሰቱ ላይ ስለ ቴዎድሮስ ታሪካዊ አሳሳል በሚል ከዛ ውስጥ አንዱ ተጠራና የኔንም አንስቶ ተናገረ በኋላ በጣም ተሰማኝ ያ ስዕል ይምጣ ወይም ደግሞ ይስራው የሚል ግብዣ መጣ ያኛው ስዕል አይመጣም እዛ ቀርቷል የተመረኩበት ነው አሁን መድገምና መስራት አለብኝ ካል ለዚህ ሰው ለጋሽ ጸጋዬ ከምሰጠው አንድ ስጦታ ሆኖ ውስጤ ስለተሰማ እዛ ስዕል ውስጥ አሁን ብሔራዊ ሙዚየም ውስጥ ታገኙታላችሁ የጸጋዬ መልክ ገብቷል የሌሎችም በቴዎድሮስ ላይ የጻፉ ሁሉ በሚችለው አቅም ባይነ ህሊና ያያስታውስ ጨምር ያለው እንግዲህ ያን ጊዜ 1982 ላይ ኤግዚቢሽን ሲታይ ከከፋቾቹ አንዱ እሱ ነበር ማለት አብረው ከመጡት ከጓድ ግርማይል ማጋራ እሱም ነበር ያኔ ምንድነው አማካሪ ነበር ይሄንን ምንድነው መንደርደሪያ የሰጠኋችሁ እቺን ላመጣኋት ስል ምክንያት ነው እና ከጊዜ በኋላ ዶክተር ሄራን ሰረቀ አንድ ፕሮግራም አዘጋጀች ምናልባት ታስታውሱት ይሆናል ሸራተን ሆቴል ውስጥ እባካችሁ ጸጋዬ ታሟል አንዳንድ ነገሮች እናዋጣ ሲባል አንድ የቆየ ስዕል አምጥቼ ሰጠሁኝ እዛ ያንን ስዕል በጣም ከደስታ ጋር ነው የሰጠሁት እና በጥሩ ዋጋ ተሸጠ ደስ አለኝ እና ታሟል የሚለው ቃል ሲመጣ ይህ ሰው እኮ ሊያልፍ ነው ሊሞት ነው ሞትን ማንም የሚያልፈው ነገር ስላልሆነ ተሰማኝ አንድ ነገር ስለዚህ
ጋሽ ጸጋዬ ብዙ ጊዜ አጠገቡ ቆይቻለሁ አጫውቶኛል ምን ብሎኛል ባገኘኋት ሰዓት ሁሉ ውስጥ የሚያስቀረው ነገር አለ አጋጥሟችሁ ከሆነ እሱን የምታውቁ አንዳንዴ እጃችሁን ይዞ ይንቀሳቀሳል ያወራ እና ይጠፋብኛል እና ምናምን ያለ ያወራ ሌላ ጋር ሄዷል እጄ ተይዟል እንዲህ ሳየው እሱ ከኔ ጋር አይደለም ያወራ ይሄዳል ምናምን ከዛ በኋላ ይሄን ሐሳብ አንድ ላይ መጣና ከሚያልፍ ሰው ይሄ ሰው ስለ ሀገሩም እያሰበ እንዲህ አይነት ውስጥ ይያለ ባለበት ሰዓት እንደምናጣው እየተሰማኝ መጣ እና መጨረሻ ላይ ሌላ የሚሰፋቸው ታስታውስ እንደሆነ ሃሁ ፐፑም በታየበት ሰዓት እስከ መጨረሻው በተናገረው ሰዓት ኢትዮጵያና ኢትዮጵያዊነትን ብሔርና ብሔረሰብነትን እስቲ የኔም ደም ያንተም ደም ይታያለበት ነው አልፎ ተርፎ እስከ ግብጽ ድረስ ይሄዳል ሊያገናኝ ይፈልጋል ህዝብን ስለዚህ ይህ ሰው ማለፉ ነውና አንድ የሆነ ሐሳብ ባስቀምጥ ከተቻለ ወደ ትልቅ ቀይረዋለሁ ቢያንስ ኤቲዩድ ይባላል መነሻ ሊሆን የሚችል ቢያንስ ባለበት ደረጃ ለምን አልሰራውም ብዬ መስራት ጀመርኩኝ እንዳጋጣሚ ከመጨረሱ በፊት እሱ አረፈ 2000 ላይ ይሄ ስዕል ተሰራ ላሳየው አልቻልኩምና ይሄን ስዕል ስሰራ ምንድነው እሱ የሱ ጭንቅላት ይሄ የምታውቁት ጭንቅላት እዚህ ጋር ያለው ከዚህ በላይ ምንም ነገር የሚታይ የለም እቺ ጭንቅላት የያዘችውን ሐሳብ በኢትዮጵያ ላይ ምን ያህል ጥልቀት እንዳለው ለማሳየት በንጽጽር የምን ታረኩት ኢትዮጵያ የምትለውን ግን ተለቅ አድርጌ ኢትዮጵያ ምስሉ የለም የሆነ ምልክት ነው የምታዩት ይሄ ካራባ ያለ የሚጫወታቸውን ውስጡ ጻፍኩኝ በዛ መልክ ነው ያዘጋጀሁት ይሄንን ሳዘጋጅ ስዕሉን ላሳያችሁ አሁን እሺ በጣም አመሰግናለሁ ይሄ ስዕል እቺን ስዕል ስሰራ ወደ ላይ ያለውን በስዕል ንጽጽር ወይም በመድረክ አቀማመጥም ላይ አንዱን ባንዱ ነው የሚነጻጸረውና ከዚህ በላይ ያለው ስንተኛው እጅ የኢትዮጵያ ቦታ ነው አረንጓዴ ቢጫ ቀይ ነው ግልጥጥ ያለ አይደለም ይሄ እንግዲህ እንደ ሰዓሊ የሚሰማኝ ነው ፊቱ ወደዛ አይደለም የሚሄደው ወደዚህ ነው የሚመጣው ጽሁፍ ስናነብ ከግራ ወደ ቀኝ ነው የምናነበው ልብ ብላችሁ አይታችሁ እንደሆነ ከግራ ወደ ቀኝ ሲሆን ይፈጥናል እሱ ግን ከቀኝ ወደ ግራ ነው የሚመጣው እንግዲህ ሁሉ ጊዜ ከቀኝ ወደ ግራ ሲመጣ አልቅም ወደዚህ ይመጣል ወደዛ ይሄድም አይወጣም ወደዚህ ነው የሚመጣው ስለዚህ ያቺ ሐሳቡ አለች አይኖቹ ምኖቹ አሉ እቺ ጭንቅላቱ አለች በጣም ወዳት ነች እና አምሬ ውስጥ የቀረውን አሪጌ ነው የሰራሁት እንግዲህ እዚህ ጋር በተሰሙት ካባራ ቢያ ምናም ይላቸው ብዙ አሉ ራ የሚለው ፀሐይ ነው ፀሐይን አካ ምናም ይያለ አካሱማ ምናም ይያለ የሚነጋገረውን የምታውቁት ነው ተቆጥሮ ቢቀመጥና ቢጠና የባሰ የሚያስጠና ነው ይህ ሰው ኢትዮጵያዊ ብቻ አይደለም አፍሪካዊ ነው አፍሪካዊ ብቻ አይደለም ዓለም አቀፍ ነው ኢትዮጵያን ደግሞ ምን ያህል እንደሚወዳትና እንደሚያሳድጋት ወይም እንደሚያከብራት በብዙ መልኩ ገልጿል ከሁሉም በላይ ህዝብ ወዳድ ነው ስለዚህ ይሄን አክብሮቴን ለመስጠት እቺን ሰጠው እና ሁሉ ጊዜ በእኛ ውስጥ አለ ንፋስ ቀስ ብላ ታነሰዋለች እንዳጋጣሚ የመቃብር ሐውልቱ ላይ እቺን ምሳሌ ጋሽ ታደሰ በላይነ መምህሬ ነው ወስዶ ሰራ ይሄንን መጽሐፍ አስይዤ እንደው በሰራ ውስጥ ሲለይ ምን ጥያቄ ያለው ያስተማርከኝ አንተ ተከሻ ላይ ቆሜ ነው የሰራሁት እኔ ደግሞ ምክንያት ኮንኩ ጨምርና ለሐውልቱ ተጠቀም ተስማማል ሚካኤል ያንን ሚስጥረኛው ባለቂን የሚለውን ከጻፈ በኋላ በጣም ተሰማኝ ይሄ ስዕል አለ ምን ችግር አለው ይሄንን ብታወጣው እኔ ካንተ ምንም 5 ሳንቲም አልፈልግም ማስታወቂያ አድርጋ አውጣልኩና ሰጠሁት ከአክብሮት ጋር ምክንያቱም እሱም ተወስውሶ ነው እና አሁን የሚያገናኘን ምንድነው ሚካኤልንም ያወቁት በጥበብ ነው እቺን ነገር ዛው ሲከት እንግዲህ አስቡት እኔ ለቃላቱ ብዙ አይደለሁም በስዕሌ እዚህ ውስጥ ድገምና ተናገር ካላችሁኝ ብዙ ልተነተን ይችላል እሱ ይሄንን ሲሰጠው ይሄንን በጻፈበት ሰዓት
ሁለተኛው እትሙ ላይ መሰለኝ ያወጣው የመጀመሪያው ባዶ ነበርና ይሄንን የሰጠሁት ምንድነው ትውልድ ይገናኛል አንድ የጥበብ ሰው በኢትዮጵያ ወይም በሌላው ሀገር ላይ የጥበብ ሰዎቻቸውን ያከብራሉ ያነሳሉ ወደ ላይ እንኳን ሞተ አይደለም እንኳን ሞተ ሳይሆን ቢሞትም አለ ብለው ነው በየቦታው የሚያከብሩት ስንተኛ አመቱ ተከበረ እኔ ከተማርኩበት ሀገር ጋሻ ያልን በጣም ያግዘኛል የፑሽኪን ስንቴ እንደሚከበር መታወቁት ነው በየአመቱ የታወቀ ነው የነ ዶስቶየቭስኪ የነ ቶልስቶይ የነማ አልፎ ተርፎ የቼኸቭ አመቱ ይከበራል እኛ በአመት እንኳን አንድ ቀን ለየሙያተኞቻችን ብንሰጥ ብናከብር ምን ነውራለው እና የጥበብ ሰዎች ለሌላው የጥበብ ሰው መነሻ መቀስቀሻ በቃ ምን ልበላችሁ መጎትኮቻ ይሆናሉ ስለዚህ ትውልድ የሚቀባበለው እንደዛ ነው ጋይ ጸጋዬ ከግብጽ እስከ ኢትዮጵያ ከኢትዮጵያ እስከ ግብጽ ለማገናኘት የሞከረው እኛ ደግሞ እርስ በርሳችን እዚቹ ለመገናኘት ብንሞክር የበለጠ እንሰራለን የጥበብ መነሻችን ሊሆን ይችላል አጋጅ ሊሆን ይችላል ጸጋዬ ብቻ አይደለም እንግዲህ ከዚህ አንድምታ ብንወስድ አፈወርቅ አገኘው እንግዳ ይያልን ብንሄድ በየሙያው አሉን ስለዚህ ጋይ ጸጋዬን ነፍስህን ይማረው እንኳን ለዚያ በቃ አመሰግናለሁ